የተነገረህን በሁለት ጆሮ አዳምጥ። በልብህ መርምርና በጥንቃቄ ቁም። እውነትህን ብቻ ተደገፍ፣ ማንንም አትደግፍ። ማማለጠሽ በቀጣይ ምርጫ የማን ደጋፊ ኖት ሲባሉ የወገብ ያሉ እናቴ፣ አሁን በዚህ ኑሮ ወገብህን መደገፍ ብቻ ነው የሚያቆም። እኔ አንድ እውነት እነግርሃለሁ፣ አንተ የጥጥ ፍራሽ ነህ። የሳር ፍራሽ መሆን ካሻ ተባይ ሲነክስብህ መቃጠልና መጣል ነው የሚሆን ፍጻሜ። አንተ ግን የጥጥ ፍራሽ ነህ። ጨርቅ ሲያረጅ በአዲስ ልባስ የሚቀየር፣ ስትደክምና ስትልም ተገርፈህ በፀሐይ ተንቃቅተህ እንደ አዲስ ፍራሽ የምትሆን ለፍራሽ ማንነት ጥጥ ሕይወትን የትም ቦታ የተሰጣ አንተ የጥጥ ፍራሽ ነህ። ሰፊም እልፍም ጥልፍም ይሆንክ ጀግና ሕዝብ ስትበተን ፍራሽ ለመሆን እንጂ ለብቻ ለመቆም አይደለም። እንደ ጥጥ ንጹህ ልብ ያለ ሳቅም ለቅሶም ከእንባ ጋር የተቆራኘ አንተ ሰፊም ጥልፍም እልፍም ይሆንክ ሰፊ ብቻ ሳትሆን ሰፊ ልብ ያለ መቻቻል ብቻ ሳትሆን መልክ መቻል የምትችል ሰፊ ሕዝብ ነው። እነግርሃለሁ፣ በፀሐይ ስትንቃቃና ስትደበደብ ያልነበረ ሁሉ፣ በሟጥና በክር ስትወጋ ያልነበረ ሁሉ ቅዠቱን መጥቶ ሊጭንብህ ሲል ያን ጊዜ ትቆማለህ። ዝቅ አድርጎ የሳር ፍራሽ ነኝ ብሎ ዝቅ ሊያደርግ ሲፈልግ ወደ ለመደው መደቡ ትመልሷል። በአጉል ስልጣኔ ስፖንጅ ነው ብሎ ለጥቂት ጊዜ ጠንክረ ዘላለም ሊያልምህ ሲፈልግ አንተ የጥጥ ፍራሽ መሆንህን ንገረው። የሚያልሙብህም የሚተኙብህም የሚቃዡብህም ይቀያየራሉ እንጂ አንተ መቼም በአልጋ ልክ የማትጠብ በጥጥ ብዛት የማትሰፋ አንተ በልክ የቆምክ ሕዝብ ነህ። ፍራሽን በማታውቀው ጨርቅ ሊቀይሩብህ ሲሉ የድሮውን አንስተህ ማንነትህን አሳያቸው። በማንም ክር በማንም መርፌ ጠበህ የማትገኝ ነህ። ፍራሽ እንጂ ፍራሽ አይደለም። የትም ወድቀህ አትቀርም። መላምህንና መውደቅህን ታድሰህ ታልፈዋለህ እንጂ መቼም ፍራሽ ሆነህ አትቀርም። ነገር ግን ሁሌም ስትታደስ በባለሙያ ይሁን። ይኸው አብዮተኛ እዛው ጠጅ ቤት ቁጭ ብሎ ስለ አብዮት እየደሰኮረልህ ጣቱን አንድ ጠጅ ብሎ አዘዘልህን አላፍ እያረገ ብዙ ነገሮችን አወራ። ከማጠገብ ቁጭ ብሎ ከመንፈስሽ አጠገብ ሁለተኛውን ጠጅ ሊያስ ቢል ጣቱ ድምፁ ከየት ይምጣ? ዞር ሲል መንፈስሽ ሄዷል። ይሄንንም ወሰደው። እናቴ እዚህ ሰፈር አይደለም እጅ ላለውን ድምፅ ከአፍ ውስጥ ምራቅህን ወስደው በገዛ ምራቅ ነው እንትፍ እያሉ የሚመርቁ ጉደኛ ሰፈር እኮ። እኔ አሁንም ሁሉም በቦታው ካልተቀመጠ ከዚህ በላይ ነው እርምጃችን ሁሉ ወደ ገደል የሚወስድ። እነ ሻምበልና እነ መንፈስሻን መደገፍ ከፈለክ ትወድቃለህ። አቤት ይሄ ቆሻሻ የነ ሻምበል የስልጣን ጥማት ስንት ህፃናትን ቀጨብን፣ ስንት አፍላ ወጣቶችን ባጭር አስቀረብን፣ ስንት ክቡድና ክቡር አዛውንቶችን የአፍረት ካባ ለበሰብን። አይበቃም አይበቃም፣ በቃኝ አትልም? ብቻህን አትቆምም? አትዋቸውም? ለነሱ ግፍ መስዋዕትና ለጎደፈ መልካቸው መስታወት መሆን አይሰለችም? በቃኝ አትልም? እስከ መቼ ድረስ ነው የምትወርቅላቸው? እስከ መቼ ድረስ ነው ረሃብህን የምትሰጣቸው? ነግሬሃለሁ፣ መርጠህ ሳትበላ መርጠው የሚበሉህን አታዘጋጅ።
እንደው ለምን ሰፊውን ህዝብ በኮንትራት ታክሲ አሳፍረን ጨዋታውን አናየው? እናሳፍረው፣ በኮንትራት እናሳፍረው። ተፎካካሪዎቹ ናቸው ወጥተው 4 ኪሎማ እንገባታለን ታግለን የሚሆን አታግለን ሲሉ ከላይኛው ገዢ አካል በእጅ ስልካቸው መልእክት ጢው 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 ክፍት ሲያረጉት 200 ብር ካሎት በፓርኩ በኩል መግባት ይችላል። ግማሾቹ መልእክቱ በደረሳቸው ቁጥር ብስጭት ብለው ሲደውሉ ኦፕሬተሯ ከችትልና መስመሮች ሁሉ ለጊዜው ተይዘዋል። ይህን የሩጫቸው ሁሉ ወዴት ነው? ወደ አብዮት አደባባይ። ግማሾቹ ደግሞ ግራ ገብቷቸው አዲሱ ነው የድሮ 200 ብር ብለው ሲወዛገቡ እንደ መንፈስ አይነት የእጅ ባለሙያዎች ስልኳቸውን ይበሏቸዋል። አባቴ የጨዋታውን ሕግ ረሳኸው ነው እንደ ድገፋ የወጣኸው? እነ ሻምበልና መንፈስሻን እኮ ነው እየደገፍክ ያለህ። ሰፊው ህዝብ ዝም ሲል ድምፁ ኮረጆ ሲከት ማውራ መስሎ ነው እንዴ? አንዴ ሲተነፍስ እኮ ነገሩን ሁሉ በዋዜ እኮ ነክሮ ነው የሚያቀርብልህ። አንዱ ነው በአውቶቢስ እየሄደ ላጥ አርጎ ሂሳብ ሲባል አሮጌ 1 ብር የወረቀቱን ይሰጥልሃል። ረዳቱ ዞር ብሎ አተ ብሩ ዘምቶ ነበር እንዴ ሲለው ሰውየው ኮስተር ብሎ አራ ዘባሽ አይደለም እረኛ ነው አለለ። ረዳቷ ከባድ ሰው ነች እና እዚህ ሀገር እረኛ እንጂ ባላባት ሲዘምት አይተሃል አለች። ህዝብ እንኳን በህዝብ አውቶቢስ ሄደ። በግል ታክሲ ቢሆን እኮ ጨዋታውን አንችለውም ነበር። በግል ታክሲ ሲሄድ ደግሞ አንዱ ማማልጣሽ ጋር መጥቶልንዋ ስክር ብሎ የማይሆን ድምፅ አውጥቶ ይዘፍንና ወደ አዝማሪው ባንጃው ዞሮ ድምፄ እንዴት ነው አይለውም። አዝማሪው ባንጃው ደግሞ ኧረ እባክህ ይሄን ድምፅ ምርጫ ቦርድ የማይፈልገው ብስጭት ብሎ ወጣላ። ታክሲውን ተሳፍሮ ወደ ቤቱ እየሄደ ልክ ምርጫ ቦርድ ጋር ሲደርስ ወራጅ አለ ወራጅ አይልም። ሹፌሩ ዞር ብሎ ሳይሻገረው ተሻግሮ ነፍሴ አሁን ሹፌሩ ካልፈለገ ተሻግሮ ላትወርድ ትችላለህ። መንፈስሻ ስልኩ አላነሳች። አሁንም የሁሉም ሰው አቅም ስልኩ ላይ ያረገ ብድግ አደረገና አዲስ የወረዳ አስተዳዳሪማ እዚህ ሰፈር ድርሻ አይላት ወንድ ነው ምናምን ብሎ መለጠፍ። ጓደኞቹ ተንኮለኞች ናቸው። በተለያየ በ2 የቤት ስልክና በ1 ሞባይል ደወሉለታ። ሄለው መንፈስ አቤት፣ የወረዳው አዲሱ አስተዳዳሪ እኛ ሰፈር አይመጣም ብላል። ምን ማለት ነው አሉት። ድንግጥ አይልም። በስልክ እኮ ነው እየተርበተበተ ያው ስለማይቅም ሊሰራ ይመጣል። ጎበዝ፣ እንደዚህ አይነት ሰዎች ነው እየደገፍክና እየተከተልክ ያለ። ምን መሆን ነው? ሁሉም ነገር ቦታውን ይዞ ካልቆመ ከዚህ በላይ ነው ያዘቅት ጉዟችን የሚቆጥለው። ዳኛውን መካከሉን ይዞ ካልቆመ፣ ተከሳሽም በግራ ከሳሽም በቀኝ ካልቆመ ከዚህ በላይ ነው እርምጃችን እንቅፋት ነው። የችሎቱ ታዛቢ ሙግቱን ሳይሆን እውነትና ፍትህን ብቻ ነው መደገፍ ያለበት። እና መንፈስሻና እነ ሻምበልና ምን ነው እንደምትሄድ የነሱ መንገድ ወሬት እንደሚወስድ ላሳየ። አንዱ ስቴዲየም ጋር ጨዋታ አይቶ ይወጣል ነው መንገድ ጠፍቶበት ጓደኛው ይጠይቃል። ይቅርታ ወንድሜ የቃሊቲ ታክሲ የቱ ጋር ነው ሲለው መንገደኛው ፈጠን ብላ ልደታ ፍርድ ቤት ጋር ድንግጣላ ከመቼ ጀምሮ ነው ደግሞ የቃሊቲ ታክሲ ልደታ ፍርድ ቤት ጋር የሆነው ሲለው ነፍሴ ጠቋሚዋ ቂሊንጦ ከሞላ በኋላ እዚህ ሰፈር ብዙ ቁም ነገር ነው ከጨዋታ ጋር እየተደበላለቀ የሞታችን ምክንያት ይሆነ። ሰፊው ህዝብ እኮ ከባድ ነው። እነማንን እየደገፍኩ እንደሆነ ላሳይህ። መንፈስሻ ስልኩ አላነሳች። አሁንም የሁሉም ሰው አቅም ስልኩ ላይ ያረገ ብድግ አደረገና አዲስ የወረዳ አስተዳዳሪማ እዚህ ሰፈር ድርሻ አይላት ወንድ ነው ምናምን ብሎ መለጠፍ። ጓደኞቹ ተንኮለኞች ናቸው። በተለያየ በ2 የቤት ስልክና በ1 ሞባይል ደወሉለታ።
ሌላው መንፈስ አቤት የወረዳው አዲሱ አስተዳዳሪ እኛ ሰፈር አይመጣም ብላል ምን ማለት ነው አሉ። ድንግጥ አይልም። በስልክ እኮ ነው እየተርበተበተ ያው ስለማይቅም ሊሰራ ይመጣል። ወበስ እንደዚህ አይነት ሰዎች ነው እየደገፍክና እየተከተልክ ያለ። ምን መሆን ነው? ሁሉም ነገር ቦታውን ይዞ ካልቆመ ከዚህ በላይ ነው ያዘቅት ጉዟችን የሚቆጥለው። ዳኛውን መካከሉን ይዞ ካልቆመ፣ ተከሳሽም በግራ ከሳሽም በቀኝ ካልቆመ ከዚህ በላይ ነው እርምጃችን እንቅፋት የሚሆን። የችሎቱ ታዛቢ ሙግቱን ሳይሆን እውነትና ፍትህን ብቻ ነው መደገፍ ያለበት። እና መንፈስሻና እነ ሻምበልና ምን ነው እንደምትሄድ የነሱ መንገድ ወዴት እንደሚወስድ ላሳየ። አንዱ ስቴዲየም ጋር ጨዋታ አይቶ እየወጣል ነው። መንገድ ጠፍቶበት ጓደኛው ይጠይቃል፣ ይቅርታ ወንድሜ የቃሊቲ ታክሲ የቱ ጋር ነው ሲለው መንገደኛ ፈጠን ብላ ልደታ ፍርድ ቤት ጋር ድንግጣና ከመቼ ጀምሮ ነው ደግሞ የቃሊቲ ታክሲ ልደታ ፍርድ ቤት ጋር የሆነው ሲለው ነፍሴ ጠቋሚዋ ቂሊንጦ ከሞላ በኋላ እናቴን የድሩን እንቅስቃሴና ሪፖርት ከሰማን በኋላ ሻምበል ቀጠላ። እንግዲህ ዛሬ የተገናኘነው ሁለተኛ አጀንዳ ነዋሪውና አባላቱ ያገኘውን ጥቅም እንዲገልጽ ነው ሲባል ከመቀዝፈት እጇን አወጣች። የቀበሌው ህዝብ ግንኙነት ወዲያው መቀጠል ጀመረች። ምንም የጎደለብን ነገር የለም ክቡር ዳኛ። በሸማቾች በኩል፣ በስራ ፈጠራ በኩል፣ በጤና መድን በኩል እንዲሁም በሰላምና መረጋጋት በተጨማሪም በፍትህ ስትል እንደሷ በርሬ እኔም ቀጠልኳ። በእነዚህ ጉዳዮች ላይ ግንዛቤ ብቻ ነው እንጂ የጨበጥነው ያገኘነው ጥቅም የለም አልኳ። ሻምበል እዚህ አበሻቅ ሲባካችሁ አካሄድ የሚባል ነገር እድል ሳይሰጣችሁ አታውሯል። አይ ሻምበል እድል ሳይሰጣችሁ እድልማ የሰጠናችሁ እኛ ነን እኮ መጠቀም አቃታችሁ። እውነቴን ነው። አንዱ እዛው ፓርኩ አካባቢ ቆሞ ስልክ እየደወለ ኔትወርክ ያስቸግሯል ለጓደኛው። እኔ ብልህ ኔትወርክ አይሰራም ምንድን ነው ሲለው ጓደኛውን ቢል ጥሩ ነው እስቲ በአዲሱ ኮድ ሞክረው። ኔትወርኩ ግን እየሰራላችሁ ነው። ግራ እየገባ ነው። እዚህ ሰፈር ከዋናው ጣቢያ የሚለቀቀውና እኛ ጆሮ ጋር የሚደርሰው የተለያየ ነው። ወይ ከጆሮአችን ይሁን ወይ ከኔትወርኩ ይሁን ይቆራረጣል። ለነገሩ እነ ሻምበል ኔትወርክ ማቆራረጥም መልክ መለዋወጥም ይችሉበታል። እና እነዚህ ነው የምትለግፈው። እኔ ልንገርህ ድምፅህንም ጤናህንም ሰላምህንም በአግባቡና በጊዜው ተጠቀም። ከመሞትህ በፊት ማድረግ ያለብህ 30 ነገሮች ሲባል ሰውየው 29ኛው ላይ ብሎ መጮህ ላይ እናቴ ልትሞት ስትል ብትጮህ ገናሽና ቀብር አስፈጻሚ ነው የሚደርስልህ። ሁሉንም ነገር በአግባቡ ተጠቀም። አዝማሪው ዋንጃው እኮ ነግሯል፣ ረስተኸው ይሆናል እንጂ። ለነገሩ መከራውና ስቃዩ በዝቶብህ ስምህን ሁሉ ሳትረሳው አትቀርም። እኔ ግን አስታውሳለሁ። ጉልበተኞች ጉዞውን ጀመሩ፣ ቀለሜዎች ወደ ታች አመሩ። የአብዮቱን ዜማ የትግሉን ዘፈን ባንድ እየዘመሩ ጉዱ መግቢያው በር ላይ ነው ለመግባት ጠቧቸው የሞት ቡጤያቸውን የሚሰናዘሩ ይላል። ሁሉ ጊዜ የአብዮታችን መገለጫ አስብቶ አራጅ ሆኖ ይቅር። አንዱማ ማልጣሽ ጠጅ ቤት ቁጭ ብሎ ነው እኔ ድሮም አሁንም አብዮት ጠባቂ ነኝ አይልም። የሺ ድሮስ ይሁን እንዴት አለ። ድሮ አብዮቱን የምጠብቀው በጠመንጃ ነበር፣ አሁን ደግሞ በጉጉት ነው። ይኸውልህ ጎበዝ፣ ለተደፈረች ሴት ውብና ትልቅ
አልጋ በካሳ መልክ ስጦታ ብትሰጣት እመነኝ ከደፋሪዎቿ ጋር እንደተባበርክ ነው የምቆጥረው። በሰው ሐዘን ላይ ቁስል መስደድና ቁስል ማስፋት ቀላል ነገር መስሎ ታይቷል። እነ መንፈስና እነ ሻምበል የሚኖሩበት ሰፈር እኮ መንፈስ ባለፈው አንድ ሰው ይሞትና ሐዘን ይቀመጣሉ ሰዎች። ማታ ማታ የሄደ የኔ ካርታ ቁማር ያጧጡፍላል። በየቀኑ 1000 ብርም 2000 ብርም እየሸቀለ ይዞ ይገባል። ተመቸ ማታ ማታ ይሄድ። ከዛ 7ኛው ቀን ላይ ሐዘንተኞቹ በራቸውን ዘግተው ጠበቁት። የማምሻ ጊዜ በለመደው ሰዓት ሲሄድ አንኳኳ። ለምን ነው በር ዘጋችሁ ሲሉ አያው እርማ ወጣን እና አበረድንና ዘጋን በቃ ሲባል መንፈስ እኔ አላበረድኩም እኔ እርም ያልወጣልኝም ይወለ ባዘንህ ላይ ሊሳለቁ የሚፈልጉ ብዙ ሰዎች አሉ። ሰው አንድም በኑሮ ውድነት ግራ ገብቶት ሲሯሯጥ፣ አንድም ከሞት ፍርሃቱ ሲሸሽ በመሃል ቤት እያጭበረበሩና እያምታቱ የሀብት መንገዳቸውን የንዋይ ደረጃቸውን የሚሰሩትን ሰዎች ሀገር ምድሩ ይቁጠራቸው። ከፍርሃት መፈታት ካልቻልክ፣ ፍርሃትን ማሸነፍ ካልቻልክ አድባሮችን አንገት እያስደፋ እንብጦችን ታስቀጥፋል። እኔ ለምን የደነገጥኩ መስሏል? ሻምበል ስለከሰሳቸው ማማለጥ አይሽም። ፍርድና ብይን ስላገኙ የኛ ሰፈር ሰው ስለመሰከረባቸው አይደለም። ማማለጣሽ አንገት ደፍተው በሰፈሩ ላይ ስላዘኑብን ብቻ። ምክንያቱም የፍርሃት ቲዮሪው ከባድ ነው። እንዴት መሰለ የሚሆነው? ሁሉም ሰው ጆሮ አለው። ጆሮ ደግሞ ማዕፀንን ይመስላል፣ ይጸንሳል። የሚያጸንሰው ደግሞ አፍ ነው። የሚያጸንሰውን የሚያረጋግጠው ደግሞ አይን ነው። እንግዲህ እኛ የምንታመመውን ባፍ ነው፣ ለመዳን የምንፈልገውን ባፍ። በአይን ብቻ ነው ጎበዝ ልትድን የምትችለው። በአፍ መውረድ ብቻ መውደቅ ብቻ ነው ያለው። እንዴት እንደሆነ ላሳይ ያወራረዳችን ጥግ። መንፈስ ጋር አንዱ ሎተሪ አዟሪ ነው አሉ። ፈጣን ሎተሪ ፈጣን ሎተሪ ፈጣን ሎተሪ እያለ መጣ። መንፈስሻ ምን ቢል ጥሩ ከዚህም ይፈጥናል። ሎተሪ አዟሪዋስ በጣም እንዲፈጥንልህ እኔ ፍቄ ልስጥ እንዴ? እዚህ መንፈስ ጨዋታ ላይ ሁለት ጉዳዮች አሉ። አንደኛው እንዴት በአቋራጭ መበልጸግና ሀብታም እንደምንሆን ወይም ደግሞ መሆን እንደምንፈልግ ሲሆን፣ ሁለተኛው ደግሞ አይደለም ነገን በኋላን መጪውን ለማየት እንኳን እንደፈራንና እንደተሸማቀቀን ነው የሚያሳይ። እንባይን ጊዜ ነው የአዝማሪው ባንጃው ግጥም ከቻ ነው። አካሌ ሳይቆሽሽ የለበስከው ሳያድፍ ተባይ ቢበላህም ያደክማል እንጂ ጨርሶ አይገልህም። በዚህ ግጥም የተነሳ መንስኤውን ሳጣራ በቀላሉ አገኘሁት። የፍራሹ ባለቤት ከቀበሌ በተሰጠው ከተማችን ጽዱ ይሆናል በሚል ኮፍያው ይዞት የመጣው ተባይ ነው። አላስተኛ ምን አይነት አዙሪት ውስጥ እንዳለን ግራ ነው የሚገባ። ሁሉ ጊዜ እኮ ነው በገዛ እጃችን ይዘን በመጣ ነው ተስቦ ነው የምንሰቃየው፣ እንቅልፍ የምናጣው። አንድ አይነት አዙሪት ውስጥ ነው ያለ ነው። በኮፍያው በአስተሳሰቡ ይዞ የመጣው ተባይ ነው። አላስተኛ ለዛ ነው በጣም የደረገጥኩት። ተጠያቂ ያደረገኝና የጮህብኝ እኔ ላይ መጥቶ ነው። እንዲህ አይነት ሰዎች እኛ ሰፈር ውስጥ ብዙ ናቸው። ጅራፎች ራሳቸውን ችሎ አይጮህም። በሰው እጅ ተይዘው ብቻ ነው መጮህ። የሰርክ ግብራቸው መጮህና ማቁሰል ብቻ የሆኑ ጅራፍ ሰዎች በርካታ ናቸው።
ምን አለ በለኝ በገዛ ጨዋታቸው ይደነቁሯታል እንጂ የኔን እውነት ድምፅ አሳጧት። ለነገሩ ጅራፍን በጥሩ እጅ ሲያዝ ነው ጥሩ ድምፅ የሚያወጣው። ፍራሽን በባለሙያ እጅ ሲገባ ነው በደንብ የሚታበው። ስራዬም ግብሬም ነው። አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ። አዙሪቱን በቀላል ምሳሌ ላስረዳ። ቀበሌያችንን ይወክልልናል ብለን አንድ እግር ኳስ ተጫዋች ለቀበሌያችን ስፖርት ቡድን አዋጣ። ይህም ያስመረጥነው እግር ኳስ ተጫዋች ለቀበሌያችን ቡድን አጥቂ ሆኖ ተጫወተ። በጨዋታውም ላይ ቀበሌያችን 1-0 እየተመራ አንገታችንን ደፍተን ነበር። ባለቀ ሰዓት ለቀበሌያችን ፍጹም ቅጣት ምት ተሰጠ። የቀበሌያችን ያስመረጥነው ሰው ቅጣት ምቱን ሊመታ ሄደ። ልክ ዳኛ ፊሽካው ሲነፋ ኳሱን ወደ ላይ ጠልዘው አሰልጣኙ ተናደው ምን ማድረግ ነው ምን መሆን ነው ሲሉት ሰዓት ገደላ ነው